እንግዲህ ቤተሰብ ትናንት ማታ ሀይሚ በሊቭ ላይ ታማወታ ነበር። እንግዲህ ዛሬ ደስ ይላል፣ ተሽሏት በራሷ ነው እንትን መግቢያ የሰራችው ናት እንደተሻላት ሌሊትም እንዳልተኙ ሐኪም ቤት እንደሄደች ተናግራለች። እንግዲህ ሀይሚዬ አትንካኝ አትመመኝ አይባልም፣ ዋናው መማሩ ነው። እንኳን ተሻለሽ እኔ ትንሽዬ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶች የማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እህቶቼ ቪዲዮ እየታየ አይደለም፣ ላይክ ሼር ሰብስክራይብ እያረጋችሁ ቅንነት ለራስ ነው እያያችሁ ቅንነት ለራስ ነው፣ ተባበሩኝ። እንግዲህ ወደ ጉዳዩ ስንገባ እንግዲህ ሀሚ ትናንት ሊቭ ላይ አሪፍ ምሽት ነበር። ያው በመሀል አሟት አቋርጣን የወጣችሁ እንግዲህ ዛሬ ደግሞ እንግዲህ ያው ብሩኬ ስቶሪ ላይ ያረጋለሁ ብሎ ነበር፣ አላረገም። እንግዲህ ሀሚን መግቢያው ላይ ስላላረኩ ይቅርታ፣ ያው ሐኪም ቤት ስትሄዱ እዛ ሄዱ ስለሚባል ባለማረጌ ይቅርታ፣ ለዛ ነው ብላለች። በቴክስትም በውስጥም ትላላችሁ በጣም አመሰግናለሁ ብላለች። ስላንተናውም ጨረቃ ፋሚሊዎቿ የሚወዷትን የሚያከብሯት እንደ ከቤተሰብ እንደ ልጆቻቸው እንደ ወንድም እንደ እህት ለሚዋቸው ምስጋና አቅርባለች። ጎንበስ ብላምዬ ቅመም እኮ ናት። እና ስለዚህ አንዳንዶች ደግሞ ለሰርገ ገባዎች ደግሞ መልስ ሰጥታለች። ሰርገ ገባ ማለት ገብቶችኋል። ወዳጅ መስሎ ጥላት ማለት ነው። የእነሱን ፎቶ የብሩኬንም የሀሚንን ፎቶ ፕሮፋይል አድርገው ተሸክመው እየዞሩ ሲጣሉ ሀሚን የሚዘቀዝቁ ሀሚን የሚሳደቡ ብሩኬ የሚሳደቡ ብሩኬ የሚዘቀዝቁ እነዚህ ማለት ትክክለኛ ወዳጅ ያልሆኑ ሰርገ ገቡ ማለት ነው። ሰርገ ገቡ ማለት ወዳጅ መስሎ ጥላት ማለት ነው። እኔ ላብራራላችሁ እና ስለዚህ ልክ ናት። ትክክለኛ ወዳጅ ማለት ደግሞ ከመጀመሪያው ተነስተው ከዜሮ ጀምረው እዚህ ደረጃ አብረ ያሳደጉት የሚያውቋቸው እናቶች አሉ፣ እህቶች አሉ፣ የማይቀየሩ ኦዲየንሶች አሉ። ከዛም በኋላም የመጡ አሉ። ብሩኬና ሀይሜን በአንድ አይን የሚያዩ ሲጣሉ ለሁለቱም ምክር የሚሰጡ ሁለቱን በአንድ አይን የሚያዩ ማለት ነው። እነዚህ ትክክለኛ ወዳጅ ናቸው። ሀይሚዬ እንዳለችው ትክክል። ስለዚህ እባካችሁ ለትክክለኛ ወዳጆቿ እናቶቿ ሲታመሙ ለሚታመሙ ሲጣሉ ለሚጨነቁ የእነሱን አንድነት ለሚፈልጉ ዛሬ በክብር ትልቅ ምስጋና አቅርባለሁ። ሀይሚዬ ያው ልክ ነሽ። እኔና በጣም እንደ ጨረቃ ፋሚሊ አይገኝም አሉ፣ ግን እንደነሱ ደግሞ አይገኝም። ትክክል ነው። እንግዲህ ለአንዳንዶች ደግሞ እንግዲህ ብሩኬን ለምን ትቆጣጠሪዋለሽ? ለስስመውም በሊብም ሆነ በምን ለምትናደዱ ማለት ነው መብቷ ነው። ምን አገባችሁ እናንተ? ማለት ባጣ ቆይ ናችሁ የኔ እናት። እናንተ ባጣ ቆይ ማለት የራሳችሁን የሚመጣ ህይወት እድላችሁ እያስመለጣችሁ የሰው ገና ከሀሚ ይጣላል ብላችሁ የምትጠብቁ በተስፋ የምትኖሩ አላማ የሌላችሁ የራሳችሁን ህይወት የማትኖሩ ማለት ነው። ገብቷችኋል? ዝም ብላችሁ ሀሚና ብሩኬ በተጣሉ ቁጥር ፎቷቸውን እንደ ኢትዮጵያ አልቃሽ ደረታችሁ ላይ አርጋችሁ የምትወዛወዙ አፍቃሪዎች ማለት ነው። እንደው ዝም ብሎ በሜዳ የማያገኙትን ምኞት ምንድነው ያላወቁ የሆነ ተረት አለ እንደናንተ አይነቱ። ስለዚህ ችሊ መብቷ ነው የኔ እናት። በክብር 2 ዓመት እኮ ከዜሮ ተነስተው እዚህ ደረጃ ደርሰው በክብር ያሳደጋት ሲቆጣጠራት ሲጠብቃት የኖረችው ልጅ በክብር እኮ ተንበርክኮ የፍቅር ጥያቄ ያቀረበላት ፍቅረኛው ናት። እሷም የተቀበለችው ፍቅረኛዋ ነው። ገብቷችኋል? ሙ እንደናንተ እየተንጠለጠለ በአሁኑ ሰዓት ከአሁኑ ጊዜ ሴት ጋር ሀሚዬ የማትመደብ ጀግና፣ እውነቴ ነው፣ አላማ ያላት ከአሁኑ ሴቶች ካለ እንደ እድሜዋ ሳትሆን እንደ ድሮ አያቶቻችን ዘመን እንደ እናት አባቶቻችን ዘመን ያለ ሴት ናት። ለክብሯ የምትጨነቅ አላማ ያላት። በአሁኑ ሰዓት ሳታረግዙ አረገዝ ያን ወንድን ለማጥመድ ምንም ሳትሆኑ ሳያፈቅራችሁ አፈቅርሃለሁ እያላችሁ የምትንጠለጠሉ ሴቶች አይደለችም ሀሚ። ከነዚህ ውስጥ የማትመደብ ማንም ሁሉ ማን በል የተመሰከረላት ሴት ናት። ገብቷችኋል?
ለዛ ነው ብሩኬ። አያችሁ ሴቶች አታራክሱ። ካላራከሳችሁ ራሳችሁን ከጠበቃችሁ ወንድ ሊፈልጎ ሲመጣ እንጂ ሴት ሊፈልጋ ስትሄድ ፍቅርም ትዳርም ባዶ ነው። ስለዚህ መብቷ ነው ለማለት ፈልጌ ነው። ይቅርታዬን ሁሉ ያወራሁት መብቷ ነው። ትሳመው ምን ተናግራለች? ምን አገባችሁ? ይህን የመሰለ ሸበላ ብሩኬን የመሰለ በማገኘቴ እድለኛ ነኝ አለች። እኔም ደግሞ ቆንጆ ነኝ። ትክክል፣ ይበቃታል። የሰው ልጅ ያቺ ቆንጆ ናት እኔም ቆንጆ ልሁን አይባልም። ፈጣሪ በሰጠው ማመስገን። እኔ ኮንፊደንሷ ደስ የምትለይ ልጅ ናት። ያው ቆንጆ ነሽ ሀይሚዬ። ቁመት ትንሽ ከፍ ቢል ያው እሱም የፈጣሪ ስራ ነው። አጠረሽ ብሎ መልክ የለሽም ብሎ አልጠላሽም። ቆንጆ ሸበላ ጸባይ ያለው ለሴት ልጅ ክብር ያለው ነው። ደግሞ ፈጣሪ የሰው ናፍ የሰው ምላስ ቁርጥምጥም አድርጎ ስለሚበላ ፈጣሪ ጠብቃችሁ። በተቻላችሁ መጠን ከፈጣሪ በታይ ራሳችሁን ጠብቁ፣ ጸሉ። ለሰው ቦታ አትስጫ ሀይሚዬ፣ ክፍተት አትስጫቸው። አይተሽ እንዳላየሽ ሁኚ፣ አትከታተያቸው። እነዚህ በህልም የሚኖሩ ናቸው። እኔ እናት ገና ሀሚ ጥላው ትሄዳለች፣ ሀሚ ሲጣሉ ብሩኬን እኛ እናረገዋለን የሚሉ በተስፋ የሚኖሩ እንስሳዎች ናቸው። አላማቸውን የረሱ እንደዚህ አይነት ሴት ርካሾች ናቸው። ስለዚህ ለእንደዚህ አይነቶች ርካሽ ሴት ቦታ አትስጫችሁ። አንቺ ጸባይ ተመካክራችሁ አንድ ነገር ሲመጣ ክፍተት ሲመጣ ደግሞ በውስጥ ካሜራ ላይ ሁሉ ነገራችሁን አታውጡ። ካሜራ ላይ ባወጣችሁ ቁጥር ሶስተኛ ሰው ባስገባችሁ ቁጥር ነው እናንተ ህይወታችሁ ብጥብጥብጥብጥ የሚለው። ስለዚህ ደግሞ ይህን ጥንቃቄ አድርጋችሁ መቻቻልን ይስጣችሁ። ዋና የሰው ልጅ ፍቅር ብቻውን አይሆንም። መተማመን፣ አንቺ እሱን ስታምኒ እሱ አንቺን ሲያም ክብር የሚባል አለ። መከባበር ያንሳችኋል። መተማመን እሱ ካለ የፈለገ ሰው ቢመጣ አይለያችሁም። ስለዚህ እስከ መቼ ህፃን ትሆናላችሁ? አሁን ሁለታችሁም ከ18 ዓመት በላይ አልፏችኋል አይደል? አንቺም 20 ዓመትሽ ነው፣ 20ኛሽ ገብቷል። ብሩኬም መስከረም 21 ቢመጣ 23ኛው ገብቷል። በቃ እናንተ እኮ በአሁኑ ሰዓት ጊዜ ወልዳችሁ ልጅ ማቀፊያችሁ ትዳር መያዛችሁ ነው። ያው እናንተ እንደምታወሩት አላማ አለን ትንሽ ይቀረናል ስለምትሉ እንጂ አላማ አለን እያላችሁ ደግሞ ይህን የመሰለ ፍቅራችሁ እንዳታጡ በጊዜ ብትሰተሩ ብትጋቡ ጥሩ ነው። እውነት ምንም አይጎላችሁም። ሁላ እየሰራችሁ ነው። እና ይሄን ደግሞ ብታስቡበት እንግዲህ የጨረቃ ፋሚሊም ከሰማችሁ ብትመክሯቸው እንደኔ ቢጋቡ ደስ ይላል። በቃ እውነቴን ነው። ይሄ ኝኝኝ የሚያረጋቸው ጸባያቸው ግንፍል የሚያረጋቸው ምን ይታወቃል? የሰው ልጅ ሲመጣ እኮ እናትም ወደ ልጇ ፍቅር አባቱም ሲሆን ያ ግርግር እንትናቸው ቀዝቀዝ ይላሉ። እና ስለዚህ ሀሚዬ ብሩኬ እንግዲህ ያልታሰበ የአበባ ስጦታ ይዞ መጥቷል። ደስ ይላል። እንግዲህ የፍቅር እንትን ጽፌልሻለሁ ግን ካሜራ ላይ እንዳታወጩ ብሎ እምቢ ብሏታል። አዎ ሀሚዬ እንግዲህ ያማረ የሰመረ ፍቅር ያርግ።